ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 6 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። በኢትዮጵያና ሱዳን ድንበር በምዕራብ ኢትዮጵያ በአሶሳ ቀጠናና በብሉ ናይል ወይም ደግሞ ጥቁር አባይ ግዛት ቀጠና አዳዲስ መረጃዎች አሉ። በተለይ በኢትዮጵያ አሶሳ ቀጠና በሶስት ከተሞች ላይ ዛሬ ውጊያዎችም የደፈጣ ጥቃቶችም ተፈጽመዋል። ከዚህ ጋር በተያያዘ በአካባቢው የትራንስፖርት እንቅስቃሴ ገደብ የታጣቂዎቹ ጥለዋል። በዚህ ቀጠና ያለው አጠቃላይ አሰላለፍና አሁን ሁኔታ ምን ይመስላል የሚለውን ዝርዝር መረጃ ይዣለሁ፣ አደርሳችኋለሁ። ወደ ጋምቤላም የሚወስደን አለ። በጋምቤላ ቀጠና ያለውም አጠቃላይ ሁኔታ ከቁጥጥር ውጭ ለመውጣት ጫፍ ደርሷል ተብሏል። ይህንን በተመለከተ ዝርዝር መረጃ አደርሳችኋለሁ። በአማራ ክልል በተለያዩ አካባቢዎች ያሉ የውጊያ ዝርዝር የግንባር መረጃዎችን አደርሳችኋለሁ። በአርማጭሆ፣ በደራ እንዲሁም ደግሞ በከሰምና በቡልጋ ቀጠና ያሉ መረጃዎችን አሰናድቻለሁ። አብራችሁን ከቆያችሁ ትሰሟቸዋላችሁ። በተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን አሰናድቻለሁ። እናንተ የምትጠበቅባችሁ እነዚህ ደቂቃዎችን አብራችሁ መቆየት ነው። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com በኢሜይል ልታደርሱ ትችላላችሁ። ጥቆማና ሀሳብ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በዚህ ሰዓት እንግዲህ በተለይ ወደ ትግራይ የሚወስድን መረጃ ይዣለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከመረጃዎቹ ጋር በተያያዘ ዛሬ ከወጡ ብዙ ማህበራዊ ሚዲያ ላይ መነጋገሪያ ከሆኑት መካከል የአድዋ ድል መታሰቢያ በአሜሪካ ከሚገኙ ግዛቶች አንዷ በሆነችው የፔንሲልቪያን ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑን መጋቢት 2 ወይ ደግሞ የካቲት 23 የአድዋ ድል መታሰቢያ ሆኖ እንዲከበር የግዛቱ ምክር ቤት በከፍተኛ ድምፅ ውሳኔውን አጽድቋል። ይሄ ኤችአር 441 ተብሎ የተሰኘው ውሳኔ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ላይ ነው። በዚህ ላይ እንግዲህ በከፍተኛ አብላጫ ድምፅ ጸድቋል ነው የተባለው። ይሄ ቀላል ዜና አይደለም። እንግዲህ የአባቶቻችን ታሪክ ነው። በአሜሪካን በሚያክል ሀገር በአሜሪካ ግዛቶች ውስጥ የአድዋ ድል በዓል የህዝብና የመንግስት በዓል ሆኖ እንዲከበር በምክር ቤት መወሰኑ ቀላል አይደለም። በጣም ደስ ይላል። እንግዲህ በተቃራኒው በኢትዮጵያ ውስጥ የአድዋ ድል በዓል እንዳይከበር ሲደረጉ የነበሩ እንቅስቃሴዎችን ብዙዎቻችሁ ታውቃላችሁ። አሁን የሚገኘው ኦህዴድ ብልጽግናም ከዛ ቀደም ብሎ የነበረው ህወሓትም የአድዋ ድል በዓል እንዳይከበር በአዲስ አበባ እና በተለያዩ አካባቢዎች ያደርጓቸው የነበሩ መንግስታዊ ዘመቻዎች እንደውም ፌዴራል ፖሊስ መንግስት ያለውን ፌዴራል ፖሊስ ያለውን መከላከያ ያለውን የጸጥታ ኃይል የአድዋ በዓል በሚከበርባቸው ቀናት በማውጣት ህዝብን የሚያስፈራሩበት የሚያሸብሩበት ነው። እኔ እንግዲህ ካሉ ገጠመኞች መካከል ከ3 ዓመታት በፊት በኦህዴድ ብልጽግና የጸጥታ ሰዎች ፒያሳ ላይ የተገደለ አንድ የጓደኛ የቤተሰብ መምህር አውቃለሁ። በአድዋ ድል ቀን ነው የተገደለው። እንግዲህ ተኩስ ተነስቶ አድዋ ድል እንዳይከበር በኢትዮጵያ የሚደረገው የመንግስት ቀጥታ መዋቅር በጣም የሚያሳዝን ነው። በሌሎቹ ሀገራት ደግሞ ይሄ ታሪክ ደማቅ ሆኖ ቀጥሏል። በተለይ የጥቁር ህዝቦች ታሪክ የሚባለው በአፍሪካና በተለያዩ ሀገራት ይሄ ቀን ልዩ በዓል እንዲሁም ደግሞ ልዩ ክብር ያለው ቀን ነው። በኢትዮጵያ እንዳለመታደል ሆኖ የመጀመሪያውም ህወሓት አሁን ደግሞ ያለው ኦህዴድ ብልጽግና እንደዚህ አይነት የህዝብ የሀገር ምልክት የሆኑ በዓላት እንዳይከበሩ በመንግስት መዋቅር ሲከላከሉ ቆይተዋል። ይሄ ብቻ ሳይሆን የአጼ ምኒልክ ስም በኢትዮጵያ ቴሌቪዥን እንዳይጠራ ተከልክሎ እንዲሁም ደግሞ ከአጼ ምኒልክ ጋር የተያዙ ታሪኮች የታሪክ አደፋ እንዲሰራባቸው አጼ ምኒልክን በተመለከተ በአገር ውስጥ የፖለቲካ እና የብሔርተኞች የማዕከል ሆኖ የተለያዩ ሐውልቶች ቆመዋል። የአኖሌ ሐውልት፣ የጨለንቆ ሐውልትን ጨምሮ የተለያዩ ጸረ ምኒልክ የመንግስት ፕሮፓጋንዳዎች ሲሰሩ ቆይተዋል። ያው ታሪክ ግን እያደር ያው እየተገለጠ ይመጣል። ዛሬ ይሄ ሆኗል። እንግዲህ በዚህ በኩል ኢትዮጵያውያን በተለይ የአባቶቻችን ታሪክ ላይ ድርሻ አለን ብለው የሚያስቡ ኢትዮጵያውያን እንኳን ደስ ያላችሁ ማለት ያስፈልጋል። ይሄ ባለኛ አይደለም የሚሉ ደግሞ ከዚህ ያፈነገጡት ደግሞ እንግዲህ የማትቀይሩት አሜሪካን የሚያክል ሀያል ሀገር ይህንን እየተቀበለ ይገኛል። ይሄ የትላንት የዓለም እውነታ ነው። ለማንኛውም ይሄ ደስ የሚል ነው። አሁን በድጋሚ እንኳን ደስ አላችሁ። ወደ መረጃዎቹ ነው የምቀጥለው። ወደ መረጃዎቹ ሲሄድ ወደ አርሲ ቀጠና የሚወስድን መረጃ ነው የማደርሰው። በዚህ ቀጠናም ዛሬ አሳዛኝ መረጃ ነው የተሰማው። በምስራቅ አርሲ አቦምሳ ወደ አሰኮ ተብሎ ወደሚጠራው ወረዳ እንቅስቃሴ ላይ ያነግ የነበረ የህዝብ ተሽከርካሪ አውቶቡስ በታጣቂዎች ታግቶ ተወስዷል። ከዛሬ እኩለ ቀን ላይ ታጣቂዎቹ ይህንን እገታ የፈጸሙት ከከተማው በ2 ኪሎ ሜትር እርቀት የጸጥታ ኃይሎች ፍተሻ በሚያደርጉበት ኬላ አቅራቢያ ነው። እንግዲህ እገታ ሲታይ የመንግስት የጸጥታ ሰዎች የሚባሉት በአካባቢው አሉ።
ኬላ ፍተሻና ጥበቃ ላይ ታጣቂዎቹ በዚህ ቦታ በቅርብ ርቀት ነው እገታውን የፈጸሙት። እነማን ናቸው ያገቱት፣ እነማን ናቸው ይህንን ያደረጉት የሚለው እንግዲህ በግልጽ ነው፣ በደንብ የሚታይ ነው። ከዚህ ጋር በተያያዘ በአካባቢው በኦርቶዶክስ እምነት ተከታዮች ላይ የተፈጸመው ጭፍጨፋም በተመሳሳይ ባለቤቱ የአካባቢው የጸጥታ የብልጽግና መዋቅር መሆኑ በተደጋጋሚ ሲገለጽ ቆይቷል። ዛሬ እንግዲህ የጸጥታ ኃይሎች ባሉበት በቅርብ ርቀት ያውም ሰሞኑን ከዚህ ጋር በተያያዘ ወደ አካባቢው ከፍተኛ ቁጥር ያለው መከላከያና ፌዴራል ፖሊስ ተመድቧል በተባለበት በዚህ ወቅት ይህ እገታ እንዴት ተፈጸመ? እስካሁን አንድ ሙሉ ህዝብ የአውቶቡስ ሰዎች ተይዘው እስካሁን ድረስ ያለው የጸጥታ እንቅስቃሴ ምን ይመስላል? ያው እንግዲህ ወደፊት አብረን የምናየው ነው። ያው እንግዲህ የመንግስት መዋቅር ይህንን ሲያደርግ ያው መድኃኒት አይኖረውም። ያው እንግዲህ ህዝብ ራሱን መብቱን ማስከበር ያለበት። በነገራችን ላይ አሩሲ አካባቢ ያለው ጉዳይ ቅርጽ የሚይዘው እንደ ወለጋ ራስን መከላከል ሲቻል ነው። ወለጋ በአስቸጋሪ ሁኔታ ውስጥ ሰማይ ምድሩ በተደፋባቸው ሁኔታ ውስጥ ወጣቶች ራሳቸውን ለመከላከል ያደረጉት ጥረት ከፍተኛ ውጤት አምጥቷል። ስለዚህ በአሩሲ አካባቢ የሚኖረውም ሰው ራሱን ከመከላከል ውጭ አሁን በመንግስት መዋቅር በሚፈጸምበት ጥቃት ማንም ሊያድነው አይችልም። ገዳዩን ቢማጸነው፣ ጨፍጫፊውን ቢማጸነው፣ ቢለምነው ያው እንግዲህ በአንድ እጁ እያጠፋ በአንድ እጁ አያድነውም። ስለዚህ በዚህ መንገድ ራስን መከላከል ተፈጥሯዊ መብት መሆኑ ሊታወቅ ይገባል። ወደ መረጃዎቹ ቀጥላለሁ። ወደ ጎንደር ቀጠና የሚወስደን መረጃን ማስከትለው በማዕከላዊ ጎንደር በታች አርማጭሆ ወረዳ ከሳንጃ ከተማ አቅራቢያ በሚገኝ ወታደራዊ ካምፕ ላይ ፋኖ በፈጸመው ድንገተኛ ጥቃት ካምፕ መቃጠሉ እንዲሁም ደግሞ በካምፕ ውስጥ የነበሩ የሚሊሻና የአድማ ብተና አባላት በነበረው ጥቃት ጉዳት ማስተናገዳቸውን መረጃዎች ገልጸዋል። ከሳንጃ ከተማ በቅርብ ርቀት በምትገኘው ፈንድቃ ተብላ በምትጠራ አነስተኛ ከተማ ላይ ትላንትና መሻሹን ፋኖ በወሰደው ጥቃት ነው ይሄ ጉዳት የተስተናገደው። በፈንድቃ ከተማ ፋኖ በወሰደው ድንገተኛ ጥቃት በቁጥር ያልታወቁ የሚሊሻ አባላት፣ የአድማ ብተና አባላት እንዲሁም ደግሞ የሰላም አስከባሪ አባላት ጉዳት ስለማስተናገዳቸው መረጃዎች ይጠቁማሉ። ይህንን ተከትሎ ከምሽቱ 12 ሰዓት ጀምሮ ፋኖ ከተማዋን ሲቆጣጠር በከተማው የሚገኝ ጊዜያዊ የአድማ ብተናና የሚሊሻ ካምፕ ተቃጥሏል። ከጥቃቱ የተረፉ የሚሊሻና የሰላም አስከባሪ ኃይል ወደ ሳንጃ ከተማ መሸሹን መረጃዎች ገልጸዋል። ሆኖም ዛሬ ማለዳ መከላከያን ጨምሮ ወደ አካባቢው የተንቀሳቀሰው ኃይል በአካባቢው ነዋሪዎች ላይ ጥቃቶችን ፈጽመዋል። እንዲሁም ደግሞ የፋኖ ቤተሰቦች ናችሁ ባሏቸው ህፃናትና እናቶች ላይ ሳይቀር ጭምር እንደዚሁ ጥቃቶችን አድርሰዋል። ንብረት አውድመዋል፣ ቤቶችን አቃጥለዋል። ይሄ የሆነው እንግዲህ በማዕከላዊ አርማጭሆ በማዕከላዊ ጎንደር ታች አርማጭሆ ሳንጃ ከተማ በቅርብ ርቀት በምትገኘው ፈንድቃ ከተማ ነው። የፋኖ መሪ ቤተሰቦች እናት፣ እህት፣ ልጆች ጨምረው ታስረዋል በሚሊሻዎች ተብሏል። ወደ ሸዋ ስንሄድ በሸዋ በተለያዩ ቀጠናዎች ዛሬ የደፈጣ ጥቃቶች፣ የግንባር ውጊያዎች ተደርገዋል። ከነዚህ መካከል በሀገረ ማርያም ንፋስ አምባ ተብሎ በሚጠራ ቦታ ልዩ ስሙ አሌልቱ ተብሎ በሚጠራ ድልድይ ላይ በተፈጸመ የደፈጣ ጥቃት በሚሊሻና በፖሊስ አባላት ላይ ጉዳት ደርሷል። ይህንን በተመለከተ እስካሁን ድረስ በወጡ መረጃዎች ከ3 በላይ የሚሊሻ አባላት ጉዳት ሲደርስባቸው ሌላ አንድ የፖሊስ አባልም ጉዳት ደርሶበት ከዘመቻና ከውጊያ ውጭ መሆኑን የፋኖ የመረጃ ምንጮች ገልጸዋል። በተመሳሳይ ሸዋ በደራ ወረዳ በአማራ ፋኖ በተፈጸሙ ጥቃቶች 2 ከተሞች ላይ የነበረ ኃይል ጉዳት አስተናግዷል። ዛሬ ሰኔ 6 ከማለዳ 1 ሰዓት እስከ ረፋድ ድረስ በነበረው ውጊያ በአካባቢ የሚንቀሳቀሱ የአፄ ዘርዓ ያዕቆብ ኮርና በፍቃዱ በላይ ክፍለ ጦር የፋኖ አባላት ሰረርኩላ ተብላ የምትጠራውን ከተማና ቡቲ ተብሎ የሚጠሩ ከተሞች ላይ ውጊያ ማድረግና ከተሞቹን መቆጣጠራቸው ነው የተገለጸው። በሰረርኩላ ከተማ በፋኖ ድንገተኛና መብረቃዊ ጥቃት በሚሊሻና በመከላከያ አባላት ላይ ጉዳት ደርሷል። ከተማዋን ለቆ ወጥቷል። ሚሊሻና የአድማ ብተና እንዲሁም ደግሞ የፖሊስ ሰራዊት። ቱቲ ከተማ በተመሳሳይ እንደዚሁ ፋኖ ጥቃት መክፈቱን ተከትሎ በአካባቢው የነበረው ኃይል ለቆ ሲወጣ ፋኖ ቱቲ ከተማን መቆጣጠሩን የወጡ መረጃዎች ያሳያሉ። በዚህ ቀጠና የሸኔ ታጣቂዎች እንደዚሁ ከአካባቢው ከኦሮሚያ ልዩ ኃይል ጋቸና ሲርናና መከላከያ ጎን በመሆን በፋኖ ላይ ጥቃት የከፈቱ ቢሆንም ፋኖ ያጸፋ ምላሽ መስጠቱ ነው የታወቀው። በዚህ ዘመቻ ከ6 በላይ ምርኮ የሚሊሻ አባላትና የአካባቢው ካድሬዎችን ጨምሮ እንዲሁም ደግሞ ከ8 በላይ የጠመንጃዎች፣ የወገብ ትጥቆች፣ የእጅ ቦምብና ሌሎች ተተኳሽና ሎጂስቲኮች በፋኖ እጅ መግባታቸውን መረጃዎች ይጠቁማሉ። ሌላው የአማራ ማህበር ያወጣውን ሳምንታዊ ሪፖርት በአጭሩ ወደ እናንተ አደርሳለሁ። ባሳለፍነው ሳምንት በአማራ ክልል በሚገኙ በ12 ዞኖች ከ65 በላይ በሚሆኑ ወረዳዎች እና ከተማ አስተዳደሮች ውጊያዎች፣ የሰብአዊ መብት ጥሰቶች ተመዝግበዋል። እንደ አማራ ማህበር በአሜሪካ በፋኖ ኃይሎችና በክልሉ ምርጫ ላይ በተሰማሩ የገዢው ስርዓት ኃይሎች
ያነጣጠሩ ተከታታይ ጥቃቶችም ተፈጽመዋል። በተለይ እንግዲህ ሪፖርት የሚሸፍነው ከግንቦት 24 እስከ ግንቦት 30 ያለውን ነው። በዚህ ዘመቻ በአሩሲ ቀጠናም እንደዚሁ በክርስቲያኖች ላይ የተፈጸሙ ጥቃቶች፣ በሰሜን ሸዋ ዞንም የመብት ጥሰቶች መመዝገባቸውን ሪፖርቱ ይዞ ወጥቷል። በአማራ ክልል በተለይ በ7 ዞን አስተዳደሮች በ9 ወረዳዎችና ክፍለ ከተሞች የሲቪሎች ሞትና መቁሰል መመዝገቡንና ሪፖርት መደረጉ ተገልጿል። በተጨማሪ በኦሮሚያ ክልል ምስራቅ አሩሲ አሰኮ ወረዳ በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ ተከታታይ ጥቃቶች ተፈጽመዋል። የአማራ ተወላጆች ላይ ማለት ነው። በአማራ ክልል ሰሜን ሸዋ እና ምዕራብ ጎጃም፣ ደቡብ ጎንደር ዞኖች ውስጥ በሚገኙ ጣርማበር፣ ደቡብ ሜጫ፣ ደብረ ታቦር ከተማዎች የሰው አልባ አውሮፕላን እንቅስቃሴዎች በዛ ሳምንት መመዝገባቸውም ታውቋል። በአማራ ክልል ባህር ዳር ከተማና ጎንደር ከተማ እንደዚሁ እገታዎች መፈጸማቸውን ሪፖርቱ ገልጿል። ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ በሽራሮ ከተማ አቅራቢያ በድሮን ጥቃት ለተፈጸመባቸው ታጣቂዎች እና ሕይወታቸው ላለፈ ታጣቂዎች የሀዘንና የሻማ ማብራት ፕሮግራም መከናወኑን መረጃዎች ጠቁመዋል። በዚህ ፕሮግራም ላይ ከተገኙት መካከል በወርቅ እና ኮንትሮባንድ ንግድ፣ በወርቅ ዝርፊያ በተደጋጋሚ ስማቸው የሚነሳው በነጌታቸው ረዳ ደግሞ ባህላዊ ጀኔራል እየተባሉ የሚጠሩትና ኋላ ቀር እየተባሉ እየተሰየሙት ጀኔራል ምግበ ኃይሌ በመድረኩ ላይ በመገኘት ቁጭት የተሞላበት ንግግር አድርገዋል። ብስጭታቸውን ገልጸዋል። ዛቻ አሰምተዋል። ማስጠንቀቂያ ሰጥተዋል። ወደፊት እናሳያቸዋለን ሲሉ ጀኔራል ምግበ ኃይሌ በመድረኩ ላይ ንግግር አድርገዋል። በብስጭትና በቁጣ ካደረጓቸው ጠንካራ ንግግሮች መካከል የሚከተሉት ይገኙበታል። እንግዲህ ምግበ ኃይሌ ንግግር ሲያደርጉ ጠንካራ ቃላትን በመጠቀም የአካል እንቅስቃሴ በማድረግ ንግግራቸው የብዙዎችን ቀልብ እንደሚስብ ይታወቃል። በሽራሮ ከተማ በተከናወነ ሻማ ማብራት ስነስርዓት ላይ የተገኙት ብርጋዴር ጀኔራል ምግበ ኃይሌ መዘናጋት አያስፈልገንም፣ የደረሰው የድሮን ጥቃት የበለጠ ያስቆጣናል፣ ለወደፊት ዘመቻ ያነሳሳናል። የብልጽግና ስርዓት የሰይጣን ስብስብ የሆነ ኃይል ነው። በሰራዊታችን ላይ ድሮን ጥቃት ፈጽሞብናል። የዚህን የብልጽግና ስርዓት ለእኩይ ተግባሩ የሚንበረከክ ሰራዊት አስተዳደርና ህዝብ አይኖረንም። እኛ እንደ ህዝብ ለህልውናችን፣ ለራስ መብታችን፣ ራስን በራስ የማስተዳደርና የመወሰን መብታችን፣ የወደፊት እድላችን ለማስተካከል እየታገልን እንገኛለን። ትግላችን ፍትሐዊና እውነተኛ ስለሆነ በእርግጠኝነት እናሸንፋለን ሲሉ በመድረክ ላይ ተደምጠዋል። እኛ ወሳኝ በሆነ የትግል ምዕራፍ ላይ እንገኛለን። እንግዲህ ምግበ ኃይሌ ናቸው ይህን የሚናገሩት። ገመዱን በጥሶ ወይ እፎይ ማለት ነው ወይ ደግሞ ታንቆ መሞት ነው። ያለን አማራጭ ይሄ ነው። እኛ ተጋሮች ገመዱን በጥሰን እናሸንፋለን። ለማሸነፍ ደግሞ ሁላችንም አንድ ዓላማ ያለን፣ በአንድ ዓላማ የተነሳን እንደ ተጋሩ የተለያየ የስራ ምደባ ያለን፣ አንዳንዶቻችን በሰራዊት ውስጥ መሳሪያ ታጥቀናል፣ አንዳንዶቻችን በአስተዳደር ውስጥ ነን፣ አንዳንዶቻችን ጸጥታ እያስከበር እንገኛለን፣ አንዳንዶቻችን ሐኪሞች ነን፣ አንዳንዶቻችን መምህራን፣ አንዳንዶቻችን ነጋዴዎች ነን፣ አንዳንዶቻችን ገበሬ ሆነን እያመረትን እንገኛለን፣ አንዳንዶቻችን ደግሞ ባለሙያ ሆነን የተለያዩ ስራዎችን እንሰራለን። በዚህ ለኛ ለተጋሩ ለሁላችንም እኩል ነው። ምክንያቱ አንድ የጋራ ዓላማ ያለን ስለሆነ ወደፊት እናሸንፋለን። እኛ ታሪክ ያለንን የራሳችን መንግስተ ስርዓት ያለን የማስተዳደር አቅም ያለን ብቁ የጸጥታ ተቋም መገንባትና መፍጠር የምንችል ራሳችንና የባህልና የማንነት ክቡር ህዝብ መገለጫ የሆነ ማንም መጥቶ የማያንበረክከን እንረግጣችኋለን የሚለንን ኃይል በፍጹም እጅ የማንሰጥ በዚህ ዓለም ላይ እጁን ሰጥቶ በህይወት የሚኖር ህዝብ አለመኖሩን ያሳየን። ስለዚህ ለክብራችን እንታገላለን። የእነዚህን ሰማዕቶች ደምን በከንቱ ፈሶ አይቀርም። ተልኳቸውን ከግብ ለማድረስ እነሳለሁ ሲሉ አስጨብጭበዋል። ይህን ለመተግበር እኔ ወደ ኋላ አልልም፣ እናሳያቸዋለን። በጀግናው ሰራዊታችን በቅርቡ ብልጽግና እናንበረክካለን የሚል ዛቻ አሰምቷል። የአርሚ አዛዡም እንግዲህ ታጋይ ጸጋዬ ማርክስም በዚሁ መድረክ ላይ ታግለን አሸንፈናል፣ አሁን ደግሞ እንደገና አገር ሽቶብን መተን እየታገልን ነው ብለዋል። አገር ሽቶብን ነው እያሉ ያሉት በትግል ውስጥ መስዋዕትነት መክፈል አለ። በ17 ዓመቱ የትጥቅ ትግል ዋጋ ከፍለናል። እናስተዳድራችኋለን እንጂ አታስተዳድሩንም የሚል ትግል ነበር። አሁን ደግሞ እናጠፋችኋለን አታጠፉንም የሚል ትግል ነው እያደረግን ያለ ነው። በመስዋዕትነት እናሸንፋለን ብለዋል። እንግዲህ በዚህ የሻማ ማብራት ስነስርዓት ላይ የተገኙት የግንባሩ አዛዥ ምግበ ኃይሌና የአርሚ 13 አዛዥ ጸጋዬ ማርክስ ናቸው ይህንን ያሉት። ከዚህ ጋር በተያያዘ ከግዳጅ ቀጠና መጥፋትን በተመለከተ የህወሓት አርሚ አባላት ከግዳጅና ስምሪት ቀጠናቸውም እየጠፉ መሆናቸውም ተገልጿል። በዚህም አሳሳቢ በመሆኑ ሪፖርት ቀርቦበታል ተብሏል። ሰሞኑን በተለያዩ አካባቢዎች ከሚገኙ የህወሓት አርሚዎች በቁጥር ያልታወቁ ታጣቂዎች ከግዳጅና ስምሪት ቀጠናቸው ስለመጥፋታቸው የገለጹት የመረጃ ምንጮች
በምዕራብ ግንባር ተብሎ በሚጠራው በሽሬ ቀጠና እንዲሁም ደግሞ በተለያዩ የትግራይ አካባቢዎች ከሚገኙ አርሚዎች መካከል አርሚ 50፣ 42፣ 24፣ 11 እና ከሌሎቹ አርሚዎች አርሚ 17ን ጨምሮ በቁጥር ወደ 87 የሚደርሱ የህወሓት ታጣቂዎች በሳምንቱ ከግዳጅ ስምሪት ቀጠናዎቻቸው ስለመጥፋታቸው መረጃዎች ገልጸዋል። በአስቸኳይ ሰራዊቱ ወደ ግዳጅ የማይገባ ከሆነ በተለያዩ ፕሮፓጋንዳዎችና ከሃዲዎች በዘረጉት መስመር ሰራዊቱ እየከዳ ያልቃል፣ ይሄ የሚገጥመን ችግር ነው ሲሉ የአርሚ አዛዦች ሪፖርት ማቅረባቸውንም መረጃ ምንጮች ገልጸዋል። እንግዲህ ይሄ በህወሓት ታጣቂዎች ውስጥ ያለ ነው። በዚህ ጎን ለጎን ደግሞ ከፍተኛ የሆነ ወታደራዊ አፈሳ በትግራይ ተጠናክሮ ቀጥሏል። ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ በአሶሳ ቀጠና ውጊያ እየተደረገ ነው የሚገኘው። በዚህ ቀጠና ከሚንቀሳቀሱ ታጣቂ ኃይሎች መካከል የቤንሻንጉል ነጻነት ንቅናቄ የሚባለው ታጣቂ ኃይል ዛሬ ስትራቴጂክ የሚባሉ ቦታዎችን ስለመያዙ እና በአካባቢው ውጊያዎች ስለመቀጠላቸው መረጃዎች ገልጸዋል። በዚህም በተለያዩ አካባቢዎች ተኩስ ልውውጥ እና እንዲሁም ደግሞ የደፈጣ ጥቃቶች መፈጸማቸው ሲገለጽ በተለይ አልቢሮ ተብሎ የሚጠራው ኮሪደር ኢትዮጵያና ሱዳንን የሚያዋስነው በሸርቆሌ ወረዳ የሚገኘው የጊዛን አልቢሮ ከተማ እንግዲህ የኮሪደር ከተማ ነች። በኢትዮጵያና ሱዳን አልቢሮ ኮሪደር በታጣቂዎቹ ስለመያዙና በዚህ አካባቢ ውጊያ ስለመደረጉ የበርጀላ ተብላ የምትጠራ ሌላ ከተማ በኢትዮጵያና ሱዳን ድንበር አቅራቢያ የምትገኝ መንደር ላይም እንደዚሁ ውጊያ ስለመደረጉና በዚህም ታጣቂዎቹ ይችን ቦታ ስለመያዛቸው በአልቢሮ ውጊያ ለማገዝ የተንቀሳቀሰ ሰራዊት ከመንጌና ሸርቆሌ አካባቢዎች ወደ አካባቢው እንቅስቃሴ በነበረበት ሰዓት እንደዚሁ የደፈጣ ጥቃትና የሩምታ ተኩስ ስለመከፈቱ የደረሰው ጉዳት ግን በዝርዝር አለመታወቁ የቤንሻንጉል ታጣቂ ኃይል የሚባለው ለንጹሐን ዜጎች በአካባቢ እንቅስቃሴ ገደብ መልእክትም አስተላልፏል። ማንኛውም ከመንግስት ጋር ግንኙነት የሌለው ግለሰብ ወይም ደግሞ የህዝብ ትራንስፖርት ኮምሻን መንገድና ሸርቆሌ አካባቢ የሚያገናኙ አውራ መንገዶችንና እንቅስቃሴዎችን ላልታወቀ ጊዜ እንዲያቆም ታጣቂዎቹ የገደብ እና የእንቅስቃሴ ገደብ ክልከላ አድርገዋል። ሸርቆሌ ከተማ በፓትሮል ላይ እንደዚሁ በተፈጸመ የፈንጅ ፍንዳታ የአርኤስኤፍ ታጣቂዎችና የቤንሻንጉል ጉምዝ ልዩ ኃይል አባላት ጉዳት ደርሶባቸዋል ነው የተባለው። የቤንሻንጉል ጉምዝ ክልል የአካባቢ ሚሊሻና አድማ ብተና አባላት እንደሚገኙበት በዚህ ጥቃት ታውቋል። የአርኤስኤፍ ታጣቂዎች በዚህ በአሶሳ ቀጠና ሜንጊ፣ ሸርቆሌ፣ ኩርሙክ ተብለው በሚጠሩ የኢትዮጵያ አካባቢዎች እየተንቀሳቀሱ ነው የሚገኙት። ወደ ጋምቤላ ስንሄድ በጋምቤላ ከተማ ያለው ውጥረት አሁንም ተባብሶ መቀጠሉን የወጡ መረጃዎች ያሳያሉ። በጋምቤላ ከተማ በተለይ የኒዮር ዞን እንቅስቃሴዎች ሙሉ በሙሉ ቆመዋል። ከጋምቤላ ከተማ ወደ ኒዮር ዞን የሚደረጉ እንቅስቃሴዎች ቆመዋል። ይህ በአካባቢ ያለው ውጥረት በከፍተኛ ደረጃ ማደጉን የሚያሳይ ነው የሚሉት የመረጃ ምንጮች፣ አኝዋክ ታጣቂዎችም በየአካባቢያቸው ከፍተኛ ዝግጅትና ስልጠናዎችን እያደረጉ ይገኛሉ። በጋምቤላ ከተማ በርካታ ወጣቶች ተይዘው ተወስደዋል። በጥይት ተመተው ባሮ ወንዝ ውስጥ በመግባት እስካሁን ድረስ ደብዛቸው የጠፋ መኖሩንም መረጃዎች ጠቁመዋል። ባለፈው ሳምንት የፌዴራል ፖሊስ አባላት ጭምር የተሳተፉበት በጋምቤላ ከተማ በፕሬዝዳንቱ መኖሪያ ቤት ጥቃት ከተከፈተ በኋላ በከተማ ያለው እንቅስቃሴ ችግር ውስጥ ገብቷል። እንደዚሁ ባንኮች፣ ሱቆች በተደጋጋሚ ይዘጋሉ። ከፍተኛ የሆነ የጸጥታ ስጋት በከተማዋ ላይ ይታያል። በጋምቤላ ያለው ጉዳይ ከቁጥጥር ውጭ ሊወጣ ይችላል ሲሉ የመረጃ ምንጮቹ ሲገልጹ፣ በተለይ የኒዮር እና የአኝዋክ ጎሳዎች በተለያዩ አካባቢዎች ወታደራዊ ስልጠናዎችን እየወሰዱ ትጥቅ ዝግጅት እያደረጉ ነው የሚገኙት። የኒዮርና የአኝዋክ ጎሳዎች ተወካዮችም በክልሉ ፖለቲካዊ መዋቅርና የጸጥታ መዋቅር ውስጥ ፍጥጫ ውስጥ ገብተዋል፣ ሽኩቻ ውስጥ ይገኛሉ። በዚህ ምክንያት በከተማ በሚገኙ ሆስፒታሎች አኝዋክ በሚታከምበት ኒዮር በሚታከምበት አኝዋክ አይታከምም። በዚህ ልክ ነው የመለያየቱ እዚህ ደረጃ የደረሰው። በከተማው የውስጥ የጋራ ማህበራዊ እንቅስቃሴዎችም እንደዚሁ እርስ በርስ አቋርጠዋል። ከሱዳን በተለያየ መንገድ የየራሳቸውን ትጥቅ ያስገባሉ፣ ትጥቅ ያሟላሉ። በሱዳን ውስጥ ካሉ በተለይ የደቡብ ሱዳን ወታደራዊ አዛዦች ጋር ግንኙነት ያላቸውና ሁለቱም ጎሳዎች ይህንን ያደርጋሉ። በፌዴራል መንግስቱ በኩል ደግሞ አንዱን ወደፊት አምጥቶ አንዱን እያገለሉ የፖለቲካ ሚዛን ለማስጠበቅ የሚሰራው አሻጥር ይህንን ችግር አባብሶታል። የኦሮሚያ ክልል በአካባቢውን ለመቆጣጠር የሚያደርገው የተቀናጀ የፖለቲካና ወታደራዊ ጣልቃ ገብነት ይህንን አንዱ ያባባሰ ችግር ነው። እነ ጃልመሮ በዚህ በጋምቤላ ኮሪደር ወደ ደቡብ ሱዳን ለመውጣት የሚፈልጉበት እና የቀድሞ የሊባቡር ክፍለ ሀገር ነው የኦሮሚያ ክልል አካል ነው በሚል የሚያደርጉት እንቅስቃሴ በአካባቢው ባለው ሁኔታ ላይ ተጽዕኖ ከፈጠሩ አጋጋይ ምክንያቶች አንዱ ነው። በዚህ ምክንያት በክልሉ የሚገኙ እንደ ማጅግ፣ ኮሞ፣ ኦፖ ያሉ ብሔረሰቦች እና ደገኛ እየተባሉ የሚጠሩት ሌሎች ኢትዮጵያውያን ከፍተኛ ስጋት ውስጥ መግባታቸው ታውቋል። በአካባቢው ከፍተኛ ችግር የሆነው ደግሞ ሌላው ችግር በአካባቢው የጦር መሳሪያ ኮንትሮባንድ በብዛት ይዘዋወራል። ይህንን የጦር መሳሪያና ኮንትሮባንድ የሚሰሩት በአካባቢው ስምሪት ላይ የሚገኙ
የመከላከያ አዛዦች፣ የፖሊስ አዛዦች ናቸው። ስለዚህ በአካባቢው ያለው ቀጠናዊ ሁኔታ እንዳይረጋጋም ከፍተኛ አስተዋጽኦ ያደርጋሉ ነው የተባለው። እንግዲህ የጋምቤላ ሁኔታ የተመለከተ ነው። ወደ ሱዳን ስንሄድ በሱዳን የአልቡርሃን ቃል ገብቷል። እንግዲህ የአልቡርሃን ቃል የሚፈጸም ከሆነ ከኢትዮጵያ አጠቃላይ ሁኔታ ጋር በቀጥታ የሚገናኝ ነው። አልቡርሃን አርኤስኤፍን ወይም ደግሞ መሐመድ ደጋሎን በቅርቡ ለመደምሰስ ቃል ገባለሁ ብሏል በትላንትናው ዕለት። እንግዲህ ይህ ጉዳይ ከኢትዮጵያ ጋር በቀጥታ የሚገናኝ ነው። በተደጋጋሚ እንደገለጽኩላቸው አድማጭ ተመልካቾቻችን አልቡርሃን ከኤርትራ ከህዋት እንዲሁም ደግሞ በኢትዮጵያ ውስጥ ከሚታገሉ ሌሎች ታጣቂ ኃይሎች ጋር ግንኙነት አለው። የመሬት የወታደራዊ ስምሪት ግዳጆችን፣ የጦር መሳሪያ አቅርቦት እንዲሁም ደግሞ የነፃ ዝውውር ቀጠናዎችን ያደርጋል አብይ አህመድን ከሚታገሉት ጋር እሱም በቀጥታ በሌላ በኩል በአብይ አህመድ ደግሞ አልቡርሃንን የሚታገለውን ደጋሎን ያስታጥቃል፣ ይደግፋል፣ ነፃ መሬት በመስጠት እንዲሁም ደግሞ ወታደራዊ የቴክኒክ ድጋፎችን በማድረግ ላይ ይገኛል። በሱዳን ውስጥ አንዱ ኃይል መሸነፍ ከኢትዮጵያ ፖለቲካ ጋር በቀጥታ የሚያገናኘው ጉዳይ የሚኖረው ለዚህ ነው። የሱዳኑ ጦር አዛዥ አብዱላህ አልፈታህ አልቡርሃን በመላው ሱዳን የሚገኙ ግዛቶችን በሙሉ እንደሚያስመልሱና ተዋጊ የአርኤስኤፍ ኃይሎችን በቅርቡ እንደሚያሸንፉ ቃል ሲገቡ የአርኤስኤፍ በአሁኑ ጊዜ ዳርፉር የምዕራብ ኮርዶፋን ግዛት እንዲሁም ደግሞ በደቡብ ኮርዶፋን፣ በሰሜን ኮርዶፋን፣ በጥቁር አባይ ግዛቶች የሚገኙ ቦታዎችን መቆጣጠሩን ገልጸው በሚያዝያ 2023 ለፈነዳው ጦርነትና እስካሁን ድረስ መቆሚያ ያላጣው ጦርነት በስተጀርባ የውጭ ተዋናዮችና የውጭ አካላት እጅ አለበት። ሱዳን ነፃ ለማውጣት የሀገር ጥላቶችን ሙሉ በሙሉ ለማጥፋት እንነሳለን ሲሉ ቃል ገብተዋል። በካርቱም ግዛት በስተምስራቅ 30 ኪሎ ሜትር ርቀት ላይ በምትገኘው አይላፋን በሚባል ስፍራ በሼህ አልሸሊፍ አሊ ባራካት መስጊድ ለተገኙ እንግዲህ ተከታዩና የእሳቸው መንግስት ለሚደግፉት ባደረጉት ንግግር ነው ይሄንን ያደረጉት። ቁርጠኛ ነን ብለዋል። በመስጊዱ ውስጥ በነበረ የጸሎት ስነ ስርዓት ላይ እንደምናሸንፍ እርግጠኛ ነን፣ አላህም ይረዳናል የሚል ንግግር ማድረጋቸው ተሰምቷል። ህዝቡም ታጋሽ እንዲሆን ጥሪ አቅርበዋል። በቅርቡ አሸንፈን እናሳያችኋለን ብለዋል። አልቡርሃን አክለውም ጦርነቱ ከጀመረ ጊዜ አንስቶ ሱዳን ያስተናገደቻቸው ችግሮችና መሰናክሎች በአሁኑ ወቅት የዕለት ተዕለት ኑሮን እያደናቀፉ ካለው የነዳጅና ኤሌክትሪክ ቀውስ ባሻገር ሌሎች ችግሮችም ተባብሰው መቀጠላቸውን ገልጸዋል። ከባድ የነዳጅና ኤሌክትሪክ አቅርቦት እጥረት ያጋጠማ ሲሆን ሱዳን የገንዘቧ መውረድም ፈተና እንደሆነባት አልቡርሃን ለተሰብሳቢዎቹ ተናግረዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚሴ